አንድም ብርም ጠይቂያት አልፈልግም። ምክንያቱም ከበቂ በላይ አለኝ ለራሴ የሚሆን ለራሴ ተርፌ ለቤተሰቦቼ ነው። ገባሽ? ሶ ታተይም ትባክቱ ጊፍት ልሰጣት ብር ግን በአንበሳ ልሰጣትን በካሽ ነው የምሰጣት ብር ወይ በፔፓል እመልስላታለሁ። ሰው አያገባም አንተ እና ለዛ ነው ሀቢባ ለሁሉም ግልጽ እንዲሆንበት ሰው የወይዘሮን ቲናን ጥያቄዎች ደግሞ እሷ ስትመጣ ለእሷ ጠይቃል። ምክንያቱም እዚህ ዴዚ የሚያገባት አይደለም ጥያቄው ላይ ዜድም የሚያገባት አይደለም። ኦኬ እነዚህ 3 ጥያቄዎች ከማን ነው የመጡት ታዲያ? ወረቀት ፈልጎ ነው፣ አሜሪካን ለመሄድ ፈልጎ ነው እና ብር ፈልጎ ነው? እነዚህ 3 ጥያቄዎች አንተ ለእናትየው የምጠይቀው ጥያቄ ነው? ይሄ ነው እናትየው ላይቭ ላይ ያወራችው ነው። ህዝቡ ደግሞ እንትን ያርገዋል ያነሳሳው ነው። ኦኬ ስለዚህ አንተ ጥያቄዎችህ ለእናትየው ነው። ሌላ ጥያቄዎች የእሷን ጥያቄዎች እኮ ሲመጣ እናትየው ስትመጣ ለእሷ ጥያቄዎች አሉ። ያ ብዙ ጥያቄዎች አሉ ለእሷና እራሷ የምትመልስልኝ የምትፈልገው። እሺ ዋትስአፕ ቮይስ ሜሴጅ ላድርግላትና ከመጣች ትጠይቃታለህ። ኦኬ አውሩስ ከዛ Linda is the main character. Yes. Why did he control her account? Idolin. Guys, you guys hear one thing and then you just run with it. That's the problem. እዚህ ሀቢባ አንድ ነገር ምናገረው፣ ኧረ በእናታችሁ መጥፎ ነገር እየጻፋችሁ ልጅቷን ቀስሟን አትስበሯት። ማርያምን ነገ ጠዋት የሚቆጫችሁ እንትን የሚያደርጋችሁ ነገር አትጻፉላት፣ አብሶ በእንግሊሽ። እኔ እንኳን እንግሊሽ አላቅም እግዚአብሔር ይመስገን። እሷ ግን እያያችኋት አያ ሀበሻ እያለች ነው፣ አያ ሀበሻ እያለች ነው። ዴዚ ኪት ሳቄ። አዎ የኔ ፍቅር ሳቄ፣ ዝም ብለሽ ሳቄ የኔ ፍቅር። We are tired. She will cry next month. Okay, then let me cry next month. That's my other guys. I can't. I can't. No, I can't even explain it. እንዴት ነው የሚታወቀው የሰው ልጅ ወደፊት እንደሚሳካና ህይወቱ እንደማይሳካ ቀድመን የምናውቀው እንዴት ነው? እንዴት እናውቃለን? ይህ ሰው እንደሚሆነንና እንደማይሆነን አሁን እሷ እንድትረዳችሁ የማይሆንበትን ምክንያታዊ ሁኑና ይሄ ሰው ላንቺ አይሆንም በዚህ ምክንያት በሏት እስቲ። ምክንያታዊ ሁኑ እስቲ። አሁን እኔ በምን ያስታውቃል? ይሄማ ያስታውቃል ብቻ እንዴት ተው እንጂ በዚህ በሰለጠነ ዘመን ምክንያታዊ እንሁን። አቡዬ እኔ ልወጣልሽ ነው። አንድ ነገር ልመልሳቸው። እሱ ስዊዘርላንድ ነኝ የምኖረው፣ ለራሴም ተርፌም ለቤተሰቦቼም እኖራለሁ። አሜሪካ መሄድም አልፈልግም፣ ፍላጎትም የለኝም። የአሜሪካ ወረቀትም አልፈልግም። ለነዚህ ለነ አክሊሉ ልተውላቸው ብለዋል። እንግዲህ ስዊዘርላንድ እየኖረ ወረቀት አልፈልግም፣ በህዝብ ፊት ነው አልፈልግም። አጎቶቼ ወንድሞቼ አሉኝ። ስለዚህ ሲያወሩኝ አልፈልግም ብያለሁ። እዚህ ጥሩ ህይወት እየኖርኩ ነኝ፣ ጥሩ ብር እያገኘሁ ነኝ። ለቤተሰቦቼ ለራሴም እየኖርኩ ነኝ። ለዴዚ በብሩ አይደለም በፍቅር ወዳታለሁ፣ አፈቅራታለሁ። ለወደፊት ግን እንደ ሌሎች እንኳን ኧረ ተው በእናታችሁ። ኧረ ስለ ፍቅር አምላክ ፍቅር ንስበክ። Guys, at the end of the day, I feel like at the end of the day, I'm an adult. If I want to choose to make a mistake, like, let me do that. It shouldn't be anybody's problem. That's why I'm saying, wait, Habesha, because you guys just hear one thing and then you run with it. Like, you guys... No, you hear one thing and then you run with it. At the end of the day, like... Yes, Romy, please, because Romy understands me. She understands me. Romy, flower lucky Romy. She 100% understands me. ምንም አይነት ስለ እናትሽ ማንም ሰው ምንም አይነት መጥፎ ነገር እንዲናገር በቤቴ አልፈቅድም። ይሄ የኔ ቤት ህግ ነው። ስለማንም ሰው መጥፎ ነገር ስድብ የሚባል ነገር እዚህ ቤት አይፈቀድም። አደራ ሁላችሁም ስትነጋገሩ ህጉን አክብራችሁ። ቴንክ ዩ። ያ ሃይ ዴዚ፣ ሃይ አቢባዬ፣ እንዴት ነሽ? ሃይ እንዴት ነሽ? ዜዶ አሞራውዬ፣ እንዴት ነህ? ሰላም ናችሁ? አለን ሮሚ፣ እኔ
ሪያያ አለን ተከበርሽ አለን አለን። እኔ እኮ ድጋሚ ሶሻል ሚዲያ ላይ መተው ራሳቸውን ፕሩፍ አለባቸው ብዬ አላምንም። በውስጥ ይሄን ሽምግልና የሚፈታው ሰው ከሌለ እኛ የዴዚን የምታክል ልጅ አሳድገናል። ሕፃን ልጅ ያላችሁ ልጆች ስለ እነዚህ ልጆች እንዲህ ነው ብሎ ውጭ ሀገር ልጅ በነ ዴዚ እድሜ ያሳደገ እናቶች ከሌለ አንደርስታንድ ሊያደርግ የሚችል ማንም ሰው የለም። ሮሚ አንዴ ልንገርሽ፣ ዴዚ ኢንስትግራም ላይ ጽፋልኝ ሀቢባ ፕሊስ ላይቭሽ ላይ ልምጣ እንድትሰሚኝ እፈልጋለሁ ብላኝ የመጣችው አለው። አይ ኖ አንቺም ማለት አይደለም ኖ ለነሱ ነው። አንቺ ሳይሉሽ አድርገሻል እያልኩ አይደለም። ለነ ዴዚ ነው ምነግራቸው ለሁለቱም። ዴዚ ምንድነው መሰለሽ ምልሽ እኛ በአንቺ እድሜ ልጆች አለን እናቶች እንረዳሻለን። እኔ እናትሽን ዲስሪስፔክት አላረኳትም። መሆን ያለበትን እኔ አንቺን የሚያክል ልጅ አለችኝ በአንድ እድሜ የምትበልጥ 22 ዓመት ነው እድሜዋ። ታውቂያለሽ ምናልባት ካዳመጥሽ ልጄን እዚህ ሀገር they try to rape her she never tell me 1 year ሃይድ አርጋ ሰማው። በምሰማው ሰዓት ሃይድ አርጌ ሳላስበው ስናውራ ከነዮኒ ማኛ ጋር ሳላስበው እንዴት ያንን አወጣሁት። ሳወጣው የኔ ልጅ ቲክቶኳን አጥፍታ ነው የጠፋችው። እዚህ ላይ አንቺና እናትሽ ስትናገሩ አንቺን ህዝቡ እየጻፉ አቢዩዝ ነው የሚያረጉሽ። አንዴ ሆኗል ወተሻል። ነገር ግን በዚህ እድሜ ያሉ ልጆች ሀቢባ እኔ ልጅ አለች በዚህ እድሜ ተረተዋታል። ሮሚ ያያችሁ ኮሜንቱ እንዳለ ክብር ለዴዚ ነው ለተበዳይ ዴዚ ነው እያሉ ያሉት ከጎኗ ቆም ተረተዋታል። ለምን መጣ ስሜቷን ስለተናገረች። ኦኬ ስለዚህ በጣም ጨዋ ልጅ ናት። መንገርሽ እኔ ዴዚ በጣም ጨዋ ልጅ ናት። በእሷ እድሜ ያሉ ልጆች እዚህ ሀገር የተወለዱ እናታቸውን እንዴት ከፍ ዝቅ እንደሚያደርጉ ብታይ ጨዋነቷን። በእርግጥ እናቷን አሳደገቻት። ኦፍኮርስ ጨዋነቷ የመጣው እናቷ ካሳደገቻት ማነር። ነገር ግን የጨዋ ልጆች እንኳን ሆነው በቤተ ክርስቲያን በምን ማነር ተደርገው ያደጉ ልጆች በፋይሬጅ የሚናገሩትን አያውቁም። በፐብሊክ ነው እናቶቻቸውን ዲስሪስፔክት የሚያደርጉት ፖሊስ የሚጠሩት። አይደለም ዴዚ የ20 ምናምን ዓመት ልጅ ሆና 21 ሆና አይደለም 18 ዓመት በሞላቸው በማግስቱ ፓስፖርቴ ምንን ስጭ ብሎ ፖሊስ የጠሩ አበሻ እናት ላይ ብዙ አሉ። ይቺ ልጅ በጣም ዲሰንት ልጅ ናት። እናቷን እንኳን አትናገሩብኝ እናቴን ነው የምትለው። እብን አልተሳደበችም። ግን ያላትን ጭንቀት ያላትን እንትን ነው። አሞራውን ቢሆን እንደ ገርል ፍሬንድ ያወራችሁን ለመሰለሽ በዚህ እድሜ እኔም ቦን በሷ ኤጅ ቤተሰቦችሽ ለራስሽ ብለው ሲያረጉ 25 ዓመት 26 ሲሆንሽ ይገባሻል። አሁን የሚደረገው ለነሱ እንዳለ ኮንትሮል ለሚመስላቸው እንጂ አንደርስታንድ አያረጉም። በዚህ እድሜ ልጆችሽን ኮንትሮል ካረግሽ አንደኛ በዚህ እድሜያቸው ነው ዩኒቨርሲቲ ውስጥ ራሳቸውን የሚያጠፉት። በዚህ እድሜ ነው አቢዩዝ የተደረጉ የሚመስላቸው። ልጅን ዴዚ እኛ በዴዚ እድሜ ነው ተሰድጄ ከሀገር የወጣሁት። ስለዚህ ክፉና ደግ ታውቃለች። በእርግጥ ማንም እናት በዚህ እድሜ ኤኒቲንግ የምትጨነቀው እናትየው ለልጅሽ ሁሉ ነገር አንቺ እንድትፈልግ ይሳካልሻል። ነገር ግን በዚህ እድሜ ለቀው የራሳቸውን ላይፍ ስታየው እኔ ልጄ ዩኒቨርሲቲ ወታ ስትሄድ አትሂጂብኝ ያብዬ ነው ያልኳት። ለምን ሀቢባሞች ነው ምን አይስቱ ሀር ሳውና ሄደው ከሷ ጋር ነው ሻይ የሚጠጣው ከሷ ጋር ነው ወክም ማድረገው ከሷ ጋር ነውና ልጄ ዩኒቨርሲቲ ሊሄድ ነው ስትለኝ ሞት ነው መሰለኝ። እና እዚህ ሀገር ኮርስሽ አለ ለምን እዚህ ሳይኮሎጂ አትማሪም ስላት እነሱ ኤቲክ በሆነ ማግስት ማደር አይፈልጉም። ለምን የውጭ ላይፍ አያውቁትም። ውጭ ሁሉ ነገር ኤክሳይትድ ነው። ሄዳ ግን 3 ወር አልቆየችም። ፓርቲውንም አየችው ሁሉንም አየችው። ምን አለች? ማሚ አውሽ አይልስንትዩ ለምን ሁሉ ነገሩ የሚጠብቃ ኩኩም ልብስ አጠባውም ፀጉሯን ሀቢባ በአንድ ዓመቷ ፀጉሯን እንደ እንትና ነው እንደ ዘሪቱ ተቆርጣልኝ የመጣችው። ለምን 18 ድረስ ራሴ ነበር ማጥባት። ገባሽ? ከጥናት ጋር አልቻለችውም። ይሄን ነገር ሲወጡ ካላዩት ልጅ አሁን በምን ተረዳች? ለቅቄ ስላየችው ነው። ይቺ ልጅም በራሷ ወክላ በራሷ ወስና ይሄ ልጅ ደግሞ እግዚአብሔር ነው የምልሽ ብዙ ባልቀርበው ሚዲያ ላይ አየዋለሁ። እግዚአብሔር ክፋት ያለው
እንዴ የሚጠጣ ብርጭቆ ይዞ ሲጋራ እየጠጡ እብድብድ የሚጫወቱ በእሱ እድሜ እዚህ ቲክቶክ ላይ አሉ። ይሄ ልጅ ግን አንድ የሚያስጠላ ማነር የሚታይበት ልጅ አይደለም፣ ጨዋ ልጅ ነው። ግን እሱን ዘረኛ ለማስመሰብ በልጅነቱ እንደዚህ ያነበበ ምናምን ይሄ ቬሪ ኢምባረስ ለስሙ ልጅ አለን የሚሉ ቀንድ ያበቀሉ እንደኔ ወጥተው ስለሱ ሲናገሩ ማየት በጣም ያሳፍራል። ይሄ ልጅ ምን አለ? እናትየውም ዘረኛ አይደለችም። እናትየው ዘረኛ የሚላት ውሸታቸውን ነው። ለመሰለሽ እኔ የዴዚን እናት ያየዋት ከምን መሰለሽ? ይህን ሁሉ የምታረገው ልጇን ከእሷ ላለመጠን ነው እንጂ አሌክስ ሬሲስት ሆኖ አይደለም። እሷ እራሷ ልጇ እንዳትለያት ነው። በዚህ እድሜ ልጆች እኔ ስትረሶኛለሁ ልጄ ስትለየኝ ሁሉ ነገር ነው። ጓደኞቼን ሁሉ አልፈር አንቺማ ልጅሽ አለችልኝ ነበር። ድሮ ሰው በመሰብሰብ እታወቃለሁ። ልጄ ስታድግልኝ ግን ሁሉንም ጓደኞቼን እርግፍ አድርጌ ተውኩት። ለዴዚ ፌር አይደለም። ልትለቃት ይገባል፣ ልታየው ይገባል። እኔ በዚህ ጊዜ እናቷ መሆን የማደርገውን ውሳኔ ላይፍ ላይ ተናግሬያለሁ። ዴዚ ፍሪደም ትፈልጋለች። ያንን ፍሪደም በራሷ ጊዜ አይታው ራሷ ልብ ስትገዛ በራሷ ጊዜ ተወስናለች። ይሄ ሪሌሽን ይስራ አይታወቅም። ግን እልውስ ስትገቢ በልጅነትሽም ጀምረሽ የተባልሽውን ነገር ለማድረግ እንደው እንደ እኛ በግንብ እንዘላለን ነበር እንደ በዴዚ እድሜ እኮ ቤተሰብ ከተኛ በኋላ ደረት ተስበሽ በግንብ ትወርጃለሽ ጭፈራ ለሚል ስትመለሽ ግን መግባሽ ገደል የሆነ ጊዜ እቺ ልጅ ምን አለች እንዴ? እኔ የዴዚን እናት መሆን በዚህ ኤጅ መውለድ ስለሌለብሽ ቱ አርሊ ብላ እግዚአብሔር ቦርሷን በኮንዶም ሞልታ አሌክስ ጋር መላክ ነው። ዲስ ኢዝ ማይ አይዲያ። ይኸውልሽ ዲስሪስፔክት አይደለም። እኔ ይሄ ኤጅ ፍሪደም የሚሰጥሽ ሰዓት ነው እና ሺዶና ፍቱ ኮንትሮል ስላረግሽ አንቺን ከዚህ ነገር ልታወጣሽ አትችልም። ፍሪደም ይገባሻል ብዬ ነው ማምነው። ያንን ስልሽ ፕሮቴክት እናት ታረጋለች። ለምን አለ እድሜሽ ልጅ እንድትወልጂ እኔ አልፈልግም። አትሊስት 25 ዓመት 26 ዓመት ቆይተሽ ነው እንጆይ ማድረግ አለብሽ። 20 ዓመት አትኖሪም እንዴ? ይኸውልሽ ሀቢባ ለትምህርት እንዲሆንሽ ልንገርሽ። እኔ ልጅ 18 ዓመት ሲሞላት ድረስ ቦይፍሬንድ አልነበራትም። ማሚዬ በጣም ክሎዝ ነን ከኔ ጋር አውራታለሁ። ማጻፈልሽ ማሄደልሽ ስትለኝ ማሚ እኔ እንግሊዝ ሀገር ውስጥ ነው የወለድኳት። አም ደ ኦንሊ ዋን ኢን ስኩል ኦንሊ ቨርጅን እኔ ብቻ ነኝ ብላን የነገረች። ስለማፍር ዴዚ ከፈለግሽ ሚውት አድርጊ አትስሚ ምን አልኳት። ለምን ሁሉም ግን ስለማፍር ስለሚያበስቋት ፋራ ለመባል አለኝ ቦይፍሬንድ። እኔም እንደናንተ ነው የምላቸው። የተወሰነ የሚስጥር ጓደኞቼ ነው የሚያውቁት ነበር የምትለኝ። ዳትማች ኦፕን ናቸው ገባሽ ሲነጋገሩ። ይቺ ልጅ አሜሪካን ተወልዳ ነው ያደገችው። ሽኒል ፍሪደም እንዴም ከ18 ዓመት እንደውም የጠበቀ እንደ 50 ዓመት እንደጠበቁት ነው የሚቆጠረው በዚህ ዘመን። ስለዚህ ይቺ ልጅ ፍሪደም ያስፈልጋታል። እናትየው ክሌቨር ሆና ይሄን የመሰለ ሸራተን ልጅ አምጥታላታለች። ብለስ አድርጋ ወደ ራሱ አድርጋ በነፃነት መኖር እንደ ኢንቫይት አድርጋ አብረው ተያይዘው ሄደው እነሱ ሌላ ለውጥ አገር አይተው እንጆ አድርገው አይመጡም እንዴ? ምን ጭንቃል? ልጅቷ 20 ዓመት ነው እንዴ? የተለየ ሀገር ሆሊዴ ሄደው እንጆ አድርገው አይመጡም እንዴ? ምንድነው እንደዚህ ጭንቅ የ20 ዓመት ልጅ ይዞ መጨነቅ? ዲስ 20 እንዴ? እኛ ሀገር የስንት ዓመት ልጅ ነው የሚዳረው? ምን አይነት ጉድ ነው? እኛ እናቶቻችን በ18 ዓመት አይደል እንዴ ተድረው ልጅ ወልደው ስንት ነገር የደረሱ። ይቺ ልጅ እኮ የራሷን ላይፍ መወሰን ትችላለች። ላይፍ ፎቶ ልጄ ልታመልጥ ነው። ወዴ ነው የምታመልጠው? ስለዚህ እኔ የምለው ዴዚ ኢስኖ ፈኒ እውነቴን ነው የምልሽ። እናትሽ ናት። እናትሽን ባለማስነቃትሽ በጣም አክብሬሻለሁ። ለእናትሽ የነበረሽ ሪስፔክት ታኮሪያል። በጣም ጎበዝ ነሽ። እግዚአብሔርን የምትፈሪ ልጅ ነሽ። በጣም ነው ያከበርኩሽ። በአንቺ እድሜ እናታቸውን እዚህ ሀገር ምን ብለው እንደሚሳደቡ እናያለን። የተከበርሽ የጨዋ ልጅ ነሽ። ይሄ ደግሞ እናትሽ ልትመሰገን ይገባል። እንዲህ አድርጋ ያሳደገችሽ እናትሽ ናት። ይሄ የሚያሳየው የእናትሽም ጨዋነትን ነው። እናትሽ በማነር ያደገች፣ አንቺንም በማነር አሳድጋሽ ክፉ ነገር አላሳያችሽም። እናትሽ ከሰው ጋር ወጥታ ስትጣላ አታሳይሽም። ስለዚህ የሰው ልጅ ይለያያል።
እንደ እናቱ። አሁን እኔ ታውቂያለሽ ቀውጢ ነው የኔ ልጅ ግን ተቃራኒ ናት። እኔና ልጄን ብታስተያይኝ የሮማን ልጅ ወለደቻት አትይም። እግዚአብሔርን ነው የምልሽ። ስለዚህ አንቺ እናትሽን መስለሽ የጨዋ ልጅ ጨዋ ሆነሽ ያደግሽ ልጅ ነሽ። ይሄ ደግሞ እግዚአብሔር ሸራተን የመሰለ ልጅ እግዚአብሔር ሰጥቶሻል። እኛ አጨብጭመ እኔ ስትዳሩ ለሁለታችሁ እኔ ነኝ ቬሎና ሱትም ገዛላችሁ። እግዚአብሔር ለትልቁ ነገር ያብቃችሁ። እኔም ይሄንን ነው። እግዚአብሔር ትልቅ ደረጃ ያድርሳችሁ። እንዴ ኢትዮጵያን ወደፊት አንዳርጋችሁ የምትገዙት እናንተ ናችሁ። ቀዳማዊ እመቤት ቀዳማዊ ነው ኪንግን ያገባችሁ እግዚአብሔርን። እኔ ደግሞ ዴዚ ባሌ ትግሬ ነው። የሚገርምሽ ነገር ትግሬን ያገባ አንቺ ራሱ እንትን ምንድነው ሰው ብሄር ባይጠቀስ እኔ ቤት ብሄር አይጠቀስም። በቃ ሰው ነው። ሁሉም ሰው እኩል ነው። ችግር የለም፣ ምንም ችግር የለውም ሀቢባ። አሁን የአንደኛ ሴንቸሪ ለራሱ ሰው ተለክፏል። በጣም እኔ ማወቅ ስላለባት ነው የምነግራት። ስለዚህ በአሁን ጊዜ ሲኖትራክ አዲስ ያልተነዳ ነው ያገኘሽውና እናትሽን ብለስ አስጋችሁ መኖር ነው ያለባችሁ ብዬ አምናለሁ። በጣም ወዳችኋለሁ። እናትሽንም እግዚአብሔር አምላክ ልቦና ሰጥቷት አሌክስን የመሰለ ልጅ ለማየት ሆሊዴይ ሄዳችሁ ዛፏ ማለት ነው ያላችሁ። በውስጥ የሚያስታርቃችሁ ሰው ይኖራል እርግጠኛ ነኝ። ዛሬ ለአንዴና ለመጨረሻ ጊዜ ሶሻል ሚዲያ ዝጊው። በውስጥ ከፈለግ ስልክሽን ላኪልኝ። እኔ ለእናትሽ ጥሩ አድቫይስ ልስጣት። በጣም በሷ እድሜ ያሳደጉ ብዙ ሮሚዬ፣ እዚህ ጋር አንድ ነገር ልናገርሽ። እዚህ ጋር እንደተጀመረ እዚህ ጋር እንዲጨረስ ነው የምፈልገው። እዚህ ጋር አሌክስ መጥተዋል፣ ዴዚ መጥታለች፣ ሶስቱ ሆኖ እናቷም ትመጣለች። እዚህ ጀምረው እናቷን መጥታ ይቅር ተባብሎ አሌክስም ኦፍኮርስ ይቅርታ ይላታል። እንደ ዴዚ እናት ያከብራታል። ልጇ ከወደዳት እናቱ የዴዚ እናትም ማክበር አለበት። ይቅርታ ይላታል። እርግጠኛ ነኝ። እዚህ በቃ ሀቢባ ቤት ነው መጨረስ ያለበት ይሄ ነገር። ዜድ አዳምጪኝ። እኔ ቤት ይምጡ አላልኩም። እኔ እዚህ ሚዲያ ላይ እናትየው መምጣት ካልፈለገች በውስጥ ስልኳን ተሰጥቶ በውስጥ ምን ጨርስ። እንደዛ ማለት አይደለም እናቴ፣ እንደዛ ማለት አይደለም እናቴ። ሮሚዬ ዝርያዬ እንደዛ ማለት አይደለም። ግን በቃ ለእናቷም ይቅር ብሎ እዚህ ጋር በቃ ታርቆ እናቷም ወዳው ሁሉ ነገር ታርቀው ዴዚም ደስ እንዲላት ለእናቷ በቃ እኔ ሰላም ነው የምፈልገው። ሰላም በቃ ማርያምን በቃ እንጂ አንቺ ቤት ይመጣሉ ምናምን ያልኩሽ አይደለም። ዝርያዬ የኔ እናት ኦኬ። እምቢ ካለች ታዲያ ሽጉጥ ደቅነና እናስገድዳትም። አሁን ገና እኮ ነው ቮይስ የላኩላት። ለምን አትረጋጉም? አሁን ገና ነው ቮይስ የላኩላት። ትየውና ቮይሱን ገና 2 ራይት አሁን ገባ። ቅድም ልኬላት 1 ራይት ነበረ። አሁን ገና ነው 2 ራይት የሆነው። ለእናትየው ዋትሳፕ ላይ የላኩላት ስታየው መልሷን እንኝ እሺ እመጣለሁ ካለች ኦኬ፣ አይ በውስጥ እንጨርሰው ካለችን በውስጥ እኔ ሶስታቸውንም ግሩፕ ከፍቼ አናግራቸውና ይፈታል። ምንም ችግር የለውም። ፍቅር ሁሌም ያሸንፋል። ሴጣን አሸንፎ አያውቅም። ጸብ አሸንፎ አያውቅም። ፍቅር ሁሌም ያሸንፋል። ማንንም እንዲጣሉ ቢፈልግ እንኳን ማንም ሌላ ነገር ለማስመሰል ለማጣላት ቢሞክር እንኳን እነሱ አንድ ናቸው፣ አይጣሉም። ይኸውልሽ ፋሚሊ ተጣልቶ አይጣላም። እንደ ማተርዋት መጨረሻ ላይ እንደው አንገናኝም ዘራፍ የተባለ ባልና ሚስት ሆነ እናትና ልጅ ኤንድ ኦፍ ዘ ዴይ መገናኘቱ የማይቀር ነው። አይገናኙም የተባሉ ብዙ ፋሚሊ ብዙ ተደራርጎ ይገናኛሉ። ስጋ ተቆርጦ አይጣልም። ስለዚህ አንድ ነው። ኤንድ ኦፍ ዘ ዴይ መታረቃቸው አይቀርም። ግን እኔ ምንድን ነው አሞራው እሷ ከሌለች መናገር አልፈልግም። ዜር ኢዝ ኖ ፖይንት። ጥያቄ አለኝ፣ ዴዚም ጥያቄ አለኝ ስላለች እሷ ካልመጣች የማይሆን ከሆነ ላይፉን ከመክፈታችሁ በፊት የእናትየውን ጥያቄና መልስ ብጨርሱና እዚህ ጋር አሁን እሷ ካልመጣች ፖይንትለስ እንዳይሆን ነው እንጂ ማድረጋችሁ መጥፎ ነው እያልኩ አይደለም። ኦልሬዲ ላይፍ ላይ ተጀምሯል። ቤቱን ከፍቶ ያልፈተፈተ መጀመሪያ የተከፈተበት ምክንያት ዴዚ ህዝቡ እንዲሰማት ስለምትፈልግ መጀመሪያ ስትመጣ ህዝቡ እየፈረደባት ነበር። በኋላ ስሜቷን ካስረዳች በኋላ ሰው ከጎኗ ቆመ። ስለዚህ ይሄ እዚህ ጋር በመምጣቷ እንትን ሲፈርድባት የነበረው ህዝብ ተረድቷት ከጎኗ ቆመ። ፍቅር እየሰጧት ነው አሁን ያሉት ኮመንት ላይ። ስለዚህ እዚህ ጋር በመምጣቷ የህዝቡን ፍቅር አተረፈች ማለት ነው። ገባሽ? እናትየው ደግሞ ከመጣች እሰየው፣ ካልመጣች ደግሞ በውስጥ ዋትሳፕ ግሩፕ ከፍቼ ይታረቃሉ ማለት ይሄን ያለው ነገር። አዎ አቡዬ፣ እዚህ ጋር የአሌክስም ስልክ ልክልሻለሁ
የእናቷ ልኬልሻለሁ የዴዚም አለሽ ሶስቱ አራታችሁ ሁናችሁ ትጨርሱታላችሁ እዛ በዋትስአፕ ሚዲያ አልገባም ካለች ቲክቶክ ላይ አልገባም ካለች አንቺ አሌክስ ዴዚ ሁናችሁ በውስጥ ትጨርሱታላችሁ በቃ ይሄ ማለቅ አለበት መታረቅ አለባቸው እናትና ልጅ አሌክስና የዴዚ እናት መታረቅ አለባቸው ፎርስ መታረቅ አለባቸው ቴንክ ዩ ማርያምን በጣም በቃ አቡዬ በጣም ቴንክ ዩ ዴዚዬም ኪት ሳቂ Razid, please. Is he saat idolum the cult, please?